የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ቃልሽን አድምጬ በመኖሬ ቃሌን በመስማትሽ ከገላይም በላይ እስትንፋሴ ትሁን ሽልማትሽ። ፍቅር ቸር ማድረጉ በእኛ ታይቶ ታምኖ ተከበረ። ሰውን የሚያሳሳው ከነፍስ ወዲያ ሌላ ምን ነበረ? ውሰጃት ከእንግዲህ ውሰጃት ብያለሁ፣ ሕይወቴን ልሰጥሽ ተዘጋጅቻለሁ። አንቺን ይጣልልኝ ቸሩ አምላኬ ይክበር፣ ለእኔ ባይልልኝ የተገኘሽ ነበር። ማዲንጎ አፈወርቅ ሚሊዮኖች ኢትዮጵያውያንን ትልቅ መስጠት ውስጥ መጣል ከሚችሉ ከሚያስጨፍሩ ምርጥ ድምፃውያን መካከል አንዱ ነበር። ማዲንጎ አፈወርቅ የተወለደው ነሐሴ 16 ቀን 1970 ዓ.ም ሲሆን ማዲንጎ ከዚህ ዓለም በሞት የተለየው መስከረም 17 በመስቀል በዓል ዕለት እንደነበር ይታወሳል። ማዲንጎ በ45 ዓመቱ ነው ያረፈው። ታሪኩን ስንመለከት በ10 ዓመቱ በቤቱ አቅራቢያ በሚገኝ ወታደራዊ ጦር ሰፈር ወይም ካምፕ በማዘውተር መስፈን ጀመረ። ወታደሮቹም እዛ ሳለ ማዲንጎ የሚለውን ቅጽል ስም ሰጡት። ከዛ እዛ ጦር ሰፈር ወይም ካምፕ በመስፈን ከመታወቁ ጋር ዜማ ላስታስ የተባለ ወታደራዊ ባንድ ውስጥ ተቀላቀለ። እናም የመጀመሪያውን ስያሜ አጣውላት የተባለውን ዘፈኑን በፈረንጆች አቆጣጠር በ1999 ዓመተ ምህረት በኢትዮጵያ በ91 ወይም በ92 ማለት ነው። እንደገና በ2005 አሁንም በኢትዮጵያ 1997 ወይም 98 ላይ በጣም የታወቀበትን አይደረግም የሚለውን አልበሙን አወጣ። ከዛ ከብዙ ዓመታት ቆይታ በኋላ እንደገና ስወድላት የተባለውን ስራውን በ2015 በፈረንጅ በኢትዮጵያ 2007 ወይም 2008 ይዞ ቀረበ። እነዚህ በጣም ተወዳጅ ያደረጉት ስራዎቹ ናቸው። ማዲንጎ ከቤቱ አጠገብ በሚገኝ አንድ ክሊኒክ ውስጥ ነው ያረፈው። ህመሙ በይፋ አልተገለጸም፣ ግን እስከ ክሊኒኩ ድረስ ራሱ የነዳ እንደመጣ ታውቋል። ህመም ማስታገሻ ለመግዛት ፈልጎ ነበር የመጣው። በወቅቱ ብዙ ሰዎች ሀዘናቸውን ገልጸዋል። ኢትዮጵያን ከዳር እስከ ዳር የነካ ሀዘን ስለነበር መስከረም 18 ቀን መስቀል በዓል ማግስት ኢትዮጵያ የራሻ ኤምባሲ በማዲንጎ በሞት የተሰማውን ሀዘን ገልጿል። ተሰጥኦ ያለው አርቲስት ብቻ ሳይሆን ለሀገሩ አርበኛ ነበር ብለዋል። በወቅቱ ሀዘናቸውን ከገለጹ መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይገኛሉ። በመልእክታቸውም በአርቲስት ማዲንጎ አፈወርቅ ሞት በጥልቁ አዝኛለሁ። በህይወቱ ለሀገሩ ለኢትዮጵያ ግዙፍ አስተዋጽኦ ያደረገ ነው ብለውታል። ውሰጃት ከእንግዲህ ውሰጃት ብያለሁ፣ ሕይወቴን ልሰጥሽ ተዘጋጅቻለሁ። አንቺን ይጣልልኝ ቸሩ አምላኬ ይክበር፣ ለእኔ ባይልልኝ የተገኘሽ ነበር። ጤና ይስጥልን አድማጮቻችን፣ በመላው ዓለም በአሜሪካ፣ በአውሮፓ፣ በአፍሪካ፣ በአውስትራሊያ፣ በኤሽያ በያላችሁበት
ዛሬ የተለየ ሙዚቃ ይዤላችሁ ቀርቤያለሁ። ድምፃውያኑ እነማን ናቸው ብትሉኝ አላውቅም። ነገር ግን ከልጅነቴ ጀምሮ ሳዜሞ የነበረ ከእህትና ወንድሞቼ የሰማሁት ይመስለኛል። ስተክዝበት የነበረ ነው። እንደ አጋጣሚ ቲክቶክ የምትሉት ነገር መቼም የማያቀረው ነገር የለም። ዛሬ ደነገጥኩ። ሙሉን ዘፈን አገኘሁት፣ አካፍላችኋለሁ። ራሱን ሙዚቃው እንድትሰሙ አደርጋለሁ። ከዛ በፊት ግን መግቢያችን ላይ ያነሳነውን ታላቅ ድምፃዊ ማዲንጎ አፈወርቅ ከመሃላችን ከተለየን 2 ዓመታት አልፎታል። አንዳንድ ጊዜ አለማስታወስ አይቻልም። በአጋጣሚ ከስራዎቹ መካከል ችኛዋን ውሰጃት የሚለውን ዜማ ስሰማ በጣም ከመረበሽ ባለፈ በእውነት አንደኛ የሱ በዛ ባልተጠበቀ ሁኔታ መቀሰፍ፣ ከዛ ተከትሎ ደግሞ እኛ ላይ ያደረሰው ጉድለት ገና አልጀመረም ማለት ይቻል ነበረ። ያውሉ ተሰጦ ያውሉ ስጦታ አብሮ አፈር ገባ። የሰው ልጅ ሁላችንም ይሆናል። በርካታ ዜማዎቹ የማይጠገቡ የማይሰለቹ፣ በመድረክ በኮንሰርት በናይት ክለብ በአልበሞች በተለያየ ስራው እያጠገበን የነበረ የጣፈንታ ጉዳይ ሆኖ ራሱ እየነዳ ሄዶ በአቅራቢያው ባለ ክሊኒክ ውስጥ አንተነህ ዓለምነዋሴ ባቀረበላችሁ አጠር ያለች ዘገባ ላይ እንደሰማችሁት ያን ታላቅ ድምፃዊ በእውነት ኢትዮጵያ አጥተዋለች ብዬ ነው መናገር የምፈልገው። መስከረም 17 የመስቀል ቀን አጥተነዋል። ስለ ማዲንጎ አፈወርቅ ልሰራ ወይም ልዩ ዝግጅት እየቀረበ አይደለም። እንደነገርኳችሁ የዚህ ፕሮግራም ዓላማ እኔን የመሰጡኝን በእኔ ስሜት ውስጥ ልዩ ስሜት የሚፈጥሩ ዜማዎችን በማንሳት በእነሱ መነሻነት የተለያዩ ታሪኮችን ራሱ ድምፃውያኑ ማንሳት እና መጫወት ነው። ስለዚህ ለማዲንጎ አፈወርቅ ሌላ ጊዜና ሌላ ሁኔታ ጠብቅለታለሁ ማለት ነው። ሌሎች በርካታ ሊታወሱ ሊጠቀሱ የሚችሉ ስራዎች ስላሉ ነው። አፈሩ ይቅለለው ከማለት በስተቀረ ሌላ ማከል አልችልም። ውሰጃት ከእንግዲህ ውሰጃት ብያለሁ የሚሉትን ሐረጎች ይህ የሚልበት የዜማ ጥፍጠት ከባድ ስሜቱ በጣም የተካና በጣም የተሰጠው ለሰኮንድ ለእንዲህ አይነት ቅስበት ለእንዲህ አይነት መጨረሻ ሊታሰብ ሊገመት በማይችልበት ሰዓት በመሄዱ ሀገር አዝኗል። በአደባባይ የታየ ነው። ከሊቅ እስከ ደቂቅ ትልቅ ተሰጥኦ ትልቅ ሰው የዛን ቀን ያጣ ነው። ዳኒ እንደምን አመሻህ አለም። ያው እንግዲህ ቃል ተገባብተናል። በየሳምንቱ እንደው 10-15 ዘፈን መስማት አለበት ተባብለናልና ያው በእውነት እኔ ያው ህይወቴ ስለሆነ አዳምጣለሁ። በጣም ነው ሙዚቃ የምወደው። ያው በተፈጥሮዬ ወደ ውስጥ ነኝ በአብዛኛው እና እውነቱን ለመናገር እኔ ከዚህ ከጋዶ ዓለም የምናቡን የህልም ዓለም ይመስጠኛል። ምንድነው ያሰብከውን ነገር የሚሰማህን ነገር የሚመስልህን ነገር እንደው እውን ሆኖ ለማየት በዚህ በጋዶ ዓለም አይቻልም። ዳኒ ከባድ ነው። ምናልባት አንድ እርምጃ ትራመድ ትችላለህ፣ ሁለተኛው በሾክ የተሞላ ነው። ግን ሰዎች እግዚአብሔር ልዩ ስጦታም ሰጥቶናል፣ ከውጭም ከውስጥም መኖር እንድንችል በጋዶ ዓለም በምናቡ ዓለም እንድንኖር እድሉን ሰጥቶናል። ስለዚህ
እንደምታውቀው ሰፊ ነን። ይህንን መቀበል እድለኞች ነን ሰዎች እና በሁለት እግር ላይ ብንሄድምና በአካል ብንገደብም በአካል ከማንም እንስሳ ባንለይም በምናባችን በመንፈሳችን በልቦናችን ግን ሰማያ ሰማያትን መዳሰስ የምንችል ሰፊ ነን። ስለዚህ ያንን ሰፊ ህይወት ማጣት ተገቢ ነው ብዬ አላምንም እና አንዳንድ ሰዎች ከጠንካራው ከእውነታው ዓለም ባሻገር ጊዜ ሲያገኙ ትንሽም ቢሆን እንደኔ ጊዜ ከሌላቸው በሳምንት 30 ደቂቃም ቢሆን በሐሳብ ጥፍት ማለት አለባቸው፣ መመነን አለባቸው እና እንደ ማዲንጎ አፈወርቅ ያሉ የተሰጣቸው መቼም ዜማኔ ከእግዚአብሔር የሚሰጥ ነው ብዬ ነው የማስበው። ድምፅ ከእግዚአብሔር የሚሰጥ ነገር ነው። ሁሉም ነገር ከእግዚአብሔር ነው። ግን በተለየ ሁኔታ ሰረገላ ማለት ነው። ሰረገላ ስለ የገና አባት ፊልሞችን አይተሃል? ልክ በደንበና የሚሄዱ ሰረገላዎች ያው ለልጆች የሚሰጥ የገና ስጦታ ይዘው ያ ፈረንጆች ይሰሩት አይተሃል? ጥጥ ከመሰለ በረዶ ስር ደግሞ የሚያርጉት ጽድ ምናምን አለ። ቤታቸውን በበረዶ የተዋጡ ቤቶች በገና የተለያየ መንገድ አድምቀውት የገና አባት በሰማይ ሲመጣ ያለው እኔ እሱን የሚገርም ነገር የእውነት አድርጌ ነው የምቆጥረው። እንደ እውነት ነው የማየው። እንደዛ እንደሚመጡ ነው የማየው። ደስ ነው የሚለኝ እና እንደሱ አይነት የምናብ የሰማይ ሰረገላ ማለት ነው ድምፅ። አንዳንድ ዜማዎች፣ አንዳንድ ድምፃውያን፣ አንዳንድ ግጥሞች በጣም ሩቅ አገር ይወስደዋል። በጣም ሩቅ አገር እንዴት ደስ እንደሚል ህይወቴን በሱ መንገድ ማላካክስ ቢሆን ነው የምነግርህ ዳንኤል። እሺ ሩቲን ነው ይሄ የምንኖረው። ካደለ ገንዘብ ካለ ገንዘብ የሚፈቅደው ሁሉ ነገር ታደርጋለህ። ያው ትበላለህ፣ ትጠጣለህ። ድግግሞሽ ነው። ያው ቦታ ልትቀይር ትችላለህ። ምን ትችላለህ? ድግግሞሽ ነው። ግን የማይጠገብ የማይሰለች ደግሞ ያንን የሚያግዝልን ይሄ ዳርቻ የሌለው ምናባዊ ህይወት ሰጥቶናል። ያው ምናልባት አላቅም አሁን አንዳንዶቹ እንዲስል ከብዙ ነገር ጋር ሊያያይዙ ይችላል። ብዙ ነገር ሊመስላቸው ይችላል። ግን አይደለም። አንደኛ ዘመን ነው። በዘመን ውስጥ ነው የምንገለጸው። እኔ እንደነገርኩ የ50ዎቹ መጨረሻ የ60ዎቹ ልጅ ነኝ። በ59 የተወለድኩት። ስለዚህ 60 በዋነኛነት 70 እና ልጅ ሆነን በጣም ነው የማስታውሰው ዳንኤል። እንላካለን። ድሮ የማንም እናት ወላጅ የተባለ አዋቂ የተባለ የትኛውንም ልጅ የማዘዝ መብት ነበረው የመላክ እና አንተ እችን ገዝተህልኝና ብር ብለን የምትሄደው እና ያን ገዝተህ ትመጣለህ እና ባለ ሱቁ ከረሜላ ይሰጣል። በ10 ሳንቲም ወንጂ የሚባል ስኳር ነበረ። ካላጋንን ሩብ ኪሎ ስኳር ማለት ይችላል። በ10 ሳንቲም ነው የምንገዛው። እሱን ገዝተን እንመጣለን። ስንመጣ ያን ጊዜ ባለሱቆች በአብዛኛው ወይ የጉራጌዎች ናቸው ወይ ሙስሊሞች ናቸው ያኔ። እና ማስታውሰው ምንም አይዲያ የለኝም። አሁን ሆኜ ስናገናዝበው ነው። እና አንዳንዶቹ ጋር ሰንደል ይሸታል። ደስ ይላል ሱቃቸው ሽታው። እና እቺ ባልኮኒ ያለች አይደለ? ከባልኮኒዋ ስር ቁጭ ብለው ነው እንደዚህ ወደ ላይ እንትን ብለን አናያቸውም። እና እነሱ ጋር ሄደን ብድግ ይሉና አሁን ሳስታውሰው አንዳንዶቹ በጉንጫቸው የሆነ ነገር ዛሬ ጫት ብለን የምናውቀውን ይሆን እንደዛ ያደርጋል። ብራይት ናቸው። እና እነሱ ጋር ምን ሰማ መሰለ እነሱና እንደዚሁም ፓስቲ ቤቶች 1-2 ፓስቲ ቤት ቴፕ እዛ ሙዚቃ ምን ሰማበት ነው። እና የሱዳን ሙዚቃዎችን ይሰማ ነበር። መሼና 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 የሚሉ ማለት ነው። ከዛ ሌሎች ደግሞ የሆኑ የሱዳን
የሱዳን ዜማዎች ትሰማለህ በብዛት። እነዛ ዜማዎች ይገርማል። አሁንም የሱዳን ሙዚቃ መቼም ቲክቶክ መቼም ዓለም ላይ ሁለት ነገር ነው በጉልህ ጥቀስ ብትለኝ ማነው የአርምስትሮንግ ጨረቃ ላይ ያረፈ ጊዜ የአንድ ሰው እርምጃ የሰው ልጅ መርታ ነው ያለው። ጨረቃ ላይ ይሄደ ማለት ነው። የአሜሪካ ጠፈርተኛ ነው እና ጨረቃ ላይ አርፎ ጨረቃ ላይ እየተራመደ በቀጥታ በሚተላለፍ ቴሌቪዥን እኮ ነው ያኔ በጊዜው የአንድ ሰው እርምጃ የሰው ልጅ መርታ አለ። የእሱን እርምጃ ማለት ነው። ያው የአንድ ሰው እርምጃ ነው የሰው ልጅ መርታ ነው ያለው። አጋነን ካላልከኝ እኔ ከዛ የተናነስም ባይ ነኝ። የቲክቶክ ክስተት ቲክቶክ የዓለምን ካልቸር የሚባለው እየወሰነ ነው። ያው በየትኛውም ሀገር ሁሉን ነገር ጣት ላይ ያደረገ አጣብቆ የሚል ተአምር ነው። የሚገርም ነው። የቲክቶክ ተአምር ነው ተብሎ ያለቀ ነው። አዲስ ነገር አልሚ የተናገረን ያለ ነው። እና አሁን በቲክቶክ ምን እድል አለ ትሰጠዋለህ። ሱዳን ብለህ የሱዳን ሙዚቃ ብለህ ስትሰጠው ወይም አንዱን ላይክ ምናምን ስታደርግለት ያከታትለዋል እና ትሰማቸዋለህ። አሁን የሱዳን ዜማዎች ስትሰማ ምንድን ነው? ግጥም አትፈልግ፣ ትርጉም አትፈልግም። ዛሬ ሁለት ጥጋበኛ ቅጥረኛ ተዋጊዎች ዛሬ የወደቀች ሱዳን ለጎረቤቶቿ ጸር ለራሷ ጸር የሆነች ሱዳን ነው ያለችው። እንዴት ምንኛ አስከፊ ጊዜ ውስጥ እንዳለ ነገር አልችልም። ሱዳን ያኔ በዚህ ነው የምናውቃት። የሱዳን ዜማዎች ማሉሎ ተጌለኒና ማሉሎ ማትሰማው የለም። ስንሰማ የሱዳን ዜማዎች ይዘው ጥፍት ማለት ባህር አለ። አታውቀውም። አንዳንድ ቀን ሰዎች ብዙ ደቂቃ ቆመው ምንድን ነው የሚያስበው እያስበ ነው ብለህ ታስባለህ አንተ። በቃ የሆነ ሀሳብ ውስጥ ነው ብለህ ነው። በትለካው ግን ብንን ነው የሚለው። ምንም እያስበ ግን አለ በቃ መጥፋት እና እንዲህ አይነት ስሜቶች እየተጣቡነን እኛ። ከዛ በኋላ ደግሞ በየጊዜው እንደ ዝንባሌያችን ተጽዕኖ እንዳለውን አሁን የምንረዳው ከመሬት ተነስቶ ላመጣው አልችልም። አሁን ያለኝ ስሜት ያኔ በተለያየ ምክንያት የዳበረ ነው። ያው እና ልክ እንደዚህ አይነት እንዳላቸው ሁሉ ፓወርፉል የሆኑ የሀገራችን ዘፈኖች፣ የውጭ ዘፈኖች በተለይ እኛ የምናወራው የሀገራችን ዘፈኖች ስለሆኑ በዛ ደረጃ እዛ ሌላ ቦታ የሚወስዱ ድምፆች አሉ ማለት ነው። እና ከእነዛ ድምፆች አንዱ ማዲንጎ አፈወርቅ ነበር። አበባና አንቺ እንደ ኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ። እንደ አባቴ እኔም እያዘንኩኝ ሁሌ የናፈቅሽኝ ካንጀት ያለቀስኩኝ። የእናትሽ ሲቅር ይሁን በደፈና ሁል ጊዜ ማልቀስ ነው ጥጧን ትይዝና። ፎቶግራፍሽን አምጣው ከግድግዳ ላይ ይለኛል አባቴ ሊስ መብሳያ። ለወግ ለማዕረግ ሊያበቃሽ ያሰበው ድካሙ ፍሬ ያጣን አባት ያልታደለው። ወይ ልጄ ትሆን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ። የድሮ ዘፈን ነው። እንደውም በ1960ዎቹ ላይ ይኸው ታምረኛ ቲክቶክ ላይ ያገኘሁት። ብታምንም ባታምንም ከልጅነት እስከ እውቀት የማውቀው ልቤን ጓደኞቼ ያውቃሉ፣ አዜማዋለሁ። በሬዲዮም ይህን ነገር ጠቅሼ አውቃለሁ። ምናልባት ዩቲዩብ ላይ እንዴት እንደሚፈልግ ስላላወቅ ሊሆን ይችላል።
ዘፋኞቹን አላቅም፣ ርዕሱን አላቅም ነበር። አሁን ቲክቶክ ላይ ቁጭ ብሎ አገኘሁት እና ምንድነው ታሪኩ መሰለ? እሺ እኔ በወቅቱ እኔ በማቀው ማለት ነው ቲያበባ አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ፣ እንደ አባቴም እኔም እያዘንኩኝ ሁሌ እየናፈኩኝ ከአንጀት ያለቀስኩኝ፣ የእናትሽ ሲቀር ይሁን በደፈና ሁልጊዜ ማልቀስ ነው ጥጧን ትይዝና፣ ወይ ልጄ ትሆን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ። ቲያበባን አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ፣ እንደ አባቴ እኔም እያዘንኩኝ ሁሌ እየናፈቅሽኝ ከአንጀት ያለቀስኩኝ፣ የእናትሽ ሲቅር ይሁን በደፈና ሁልጊዜ ማልቀስ ነው ጥጧን ትይዝና፣ ፎቶግራፍሽን አምጣው ከግድግዳ ላይ ይለኛል አባቴ ሊስ መብሳያ፣ ለወግ ለማዕረግ ሊያበቃሽ ያሰበው ድካሙ ፍሬ ያጣን አባት ያልታደለው፣ ወይ ልጄ ትሆን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ። እሷ ደግሞ ወንድምዬ በእናት በአባቴ ቤት፣ ወንድምዬ ሳይኖረኝ ባላንጣ፣ ወንድምዬ ዲቃላይን ታቀፍኩ አባቱን ሳላቆ፣ የልጅነት መልኬ አበባ ይረግፎ እሰቃያለው ጥላይ። እንደዚህ ብዬ ነው የማውቀው። ወንድምዬ የሚበላ ጥፋ፣ ወንድም አለ ሞልቶ የሚጠጣ፣ ወንድምዬ በእናት በአባቴ ቤት ሳይኖረኝ ባላንጣ፣ ወንድምዬ በልጅነት መንፈስ፣ ወንድም አለም ጓደኛ የመክራይ፣ ወንድምዬ ሁለት አይን ያየ ድልን ቀጨሁኝ፣ ሌት እንቅልፍ አልተኛ ቀን ረፍት የለኝ፣ ሲጋራው አልኮሉ ጉበቴን ጠብሶኝ፣ የልጅነት መልኬ አበባው ረግፎ እንከራተታለሁ ጥላይ ተገፎ። ከሬዲዮ ቀጥታ ሰማሁት ማለት አልችልም። ከእህቶቼና ከወንድሜ ከእህቶቼ ይመስለኛል ከዛሬ 50 ዓመት በፊት እና ይህን ዘፈን ከዋና ዘፋኞች ሰምቼ አላውቅም። ግን ግጥሙን ይዤ የግጥሙን ሀሳብ ይዤ በምንድን ነው አድርጌ የማስበው ያኔ በጣም እርግጠኛ ሆነ መናገር የሚቻለው ማምሸት አይቻልም። የተወሰኑ ልጆች ወይም ደግሞ የተወሰኑ ባናኗራቸው ስፋትና ጥበት መሰረት ያደረገ እንቅስቃሴ ሊኖር ይችላል። ግን ብዙዎቹ በእኔ ደረጃ ያሉትን እንደማቀው ማምሸት ለወንድም አይፈቀድም። 1 ሰዓት ላይ ቤት መሰብሰብ አለበት። ሴት ልጅ ደግሞ ከዛ በፊት ቤቷ መግባት አለባት። ምሽት አትላክም ሴት ልጅ። ከዚህ በፊት አውርተናል በሰፊው አይደል? ያው ጋብቻ ሲደረግ ለቅሶ አለ። የምር ለቅሶ። አዎ የምር ለቅሶ የምታለቅሰው ያች ልጅ በህይወቷ ለመጀመሪያ ጊዜ ነው ከቤቷ የምትወጣው። ያው ይዘ በጊዜ ግባ። አየህ፣ ያን ጊዜ ባህሉን ጠብቆ ወጉን ጠብቆ የተሰራ ግጥሙም ያንን የሚያሳይ የሰርግ ዘፈኖች ያላቸው ትርጉም ያን የሚሰጡት ስሜት። አሁን ግን ጀስት ምን ይባለው ፎርም እንደዛ አይነት ነገር ያላቸው
እና አሁን ጥሩ ነገር ብዙ ሰርጎች ላይ አሁን ወጣቶች አዲስ ዘፈን እየሰሩ አሉ አይደለም የሰርግ ያው በቃ በእነሱ ጋር የድሮዎቹ ውስጣቸው ባህሉን በደንብ አድርገው ያዙ ናቸው ጊዜውን በደንብ አድርገው የሚያሳዩ ናቸው ስለዚህ አይዞሽ ሙሽሬ ታይበልሽ ከፋ ሁሉም ያገባል በየወረፋ ይባላል አየ ያኔ ጋብቻ ኦልሞስት ኖርም ነው ሀብታምሙን ድሃ በጤን ታገባለህ ያው ስለዚህ ሴት ልጅ ታገባለች ወንድ ልጅ ጋብቻ አለ ማለት ትዳር አለ ማለት ነው አሁን ግን ህዝቡም እየሰፋ በዛው መጠን ደግሞ የኢኮኖሚ መራራቅ በተለይ ሚድል ክላስ የምትለው እየጠፋ መሄድ ለውጡ ራሱ የአስተሳሰብ ለውጡ ብዙ ነገር ታክሎበት በፊት በ60ዎች ያኔ የነበረውን ነገር ለውጦታል ጊዜ እና ያኔ ማስታውሰው ያዩዋቸው አንድ ሁለት ሰርጎች ላይ ሰው ሲላቀስ ነው ማስታውሰው በተለይ የቅርብ በጭፈራው ማልኩል በደስታው መሃል እና ይህን ለምንድን ነው ማውሳለ ሴት ልጅ ከቤት ውጭ ልታድር በስመ አብ ወወልድ ወመንፈስ ቅዱስ የማይታሰብ ነው የማይታሰብ ነው ከወንድ ጋር እጇን አቆላልፋ ጎዳና አቋርጣ አሁን ይሄ የማይታሰብ ነው ያኔ ነው ሚዛት ባሏ ያኔ ሙሽራ ሆነው ማለት ነው ስለዚህ ከዛ ውጪ በሆነ መንገድ ሴት ልጅ የትም አትሄድም ነገር ግን ያኔ ምን እንደነበር ታውቃለህ እሺ ይጠፋሉ ሴት ልጆች ይጠፋሉ ከቤተሰባቸው ወይ ይኮበልላሉ አንዱን ተከትለው ማለት ነው እቲ አበባን አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ እንደ አባቴ እኔም ያዘንኩኝ ሁሌ የናፈቅሽኝ ካንጀት ያለቀስኩኝ ለሰው ፊት ግልምጫ ለቁራሽ ሮሮ ምን አስመለከተሽ ተጎሳቅሎ ኑሮ ያባከንሽው ጊዜ ተከትለሽ ፍቅር ብትማሪ ኖሮ የት በደረሽ ነበርም በመጥፋትሽ አዝነው ከመጨነቅ ሌላ ማንም ቂም አልያዘን በጥፋትሽ ሁላ ስርቻ መውደቁ ይብቃሽ አበባ አባባ እንኳን ባያይ እናትሽ ሰግባ እና ያን ጊዜ የነበሩ በኋላ ላይ ወደ መሃልም በሰባዎቹ ውስጥ አሁን በጋዜጠኛነት የተለያየ ፊልድ በምንንቀሳቀስባቸው ጊዜያት ለምሳሌ የአዲስ አበባ ልጅ ሆና ሐዋሳ ልታገኛት ይችላል ነቀምት ልታገኛት ይችላል መተሃራ ልታገኛት ይችላል ሐረር ልታገኛት ይችላል አርሲ አርዳይታ የሚባል ቦታ ልታገኛቸው ትችላል አሁን ያኔ እንግዲህ በምንዞርበት ጊዜ ያው ያረፍንበት ሆቴል ሊሆን ይችላል ወይ ያረፍንበት ሆቴል ሌላ ሆኖ ሄደን የምንጫወትበት ቦታ ምን ሙዚቃ እንደንስበት ሊሆን ይችላል ጋዜጠኞች ሆነን ስለዚህ አሁን ናዝሬት ለምሳሌ ናዝሬት ያሉ ቦታዎች ኢቭን እዚህ አዲስ አበባ የተለያዩ ቦታዎች ኃይለኛ የድራፍት ቤቶች ነበሩ በቃ በሴት የተሞሉ ማለት ነው እና እነዛ ልጆች በጣም የሚያማምሩ ናቸው እና ከየቤቶቻቸው በተለያየ ሁኔታ ወጥተው በዚህ ስራ ተሰማሩ ናቸው እና አንዳንድ ጊዜ ግን ይህን ፕሮግራም መስራት ሲኖርብኝ ኦልሞስት መናዘዝ እየሆነብኝ መጥቷል እኮ
አማራጭ የለውም። አዎ ለምሳሌ ባለፈው ስንጫወት የጋሻው አዳልን እንዴት ልግለጽልሽ ሐሳቤን በዝርዝር እያለ ሲዘፍን እኔ ያኔ ወለጋ ነቀምት ሩቅ ቦታ የተላኩበት ስራ ነበር ፊልድ የወጣሁት ማለት ነው። ያኔ በ79 በቃ 79 ውስጥ ነው 79 ወይ 80 እና ያኔ የስንት ዓመት ልጅ ነኝ የካልኩሌሽን ነገር ካልሆነ የ21 80 ላይ የ21 ዓመት ልጅ ነኝ እና እዛ የመጀመሪያ ኤክስፒሪየንስ ስለሆነ ታወራለህ ማለት ነው አይደል? ያወራ ስታወራ ያቀርባል። በቃ ቤተሰብ ፍሬንድሊ ናቸው። አሁን ያምራሉ ስታወራ ከየት እንደመጣች እንደዚህ ምናምን ትነጋገራለህ አይደል? እና ይሄ ዘፈን አለ በተለይ ይሄ ዘፈንና ያ ጭንቅላቴ ውስጥ ተሰርቷል። ምንድነው እና ከጋሻው አዳል ጋር ያለኝ ፍቅር በዛ ይጀምራል። እና በዚህ መንገድ ነበረ ሴቶች ከቤተሰባቸው ይጠፋሉ። ያ ቤተሰብ ምን ይሁን ዳንኤል ምን ይሁን ይፈልጋል እኮ ያኔ በነበረው እንዳሁኑ ቅርብ አይደለም እኮ። ዛሬ እኮ ኬንያ ቅርብ ነች። ኬንያን አሁን ኬንያ ሄድኩ ብለህ ለሷ አትናገርም። ወይ ጅቡቲ ሄድኩ ብለህ ለሷ አትናገርም። ፎር ዛት ማተር መካከለኛው ምስራቅ በአጠቃላይ አውሮፓ ሲሆን አሁን ምን የሚያስደንቅ ነው። ያኔ ግን ሩቅ ነው። በቃ ጠፍታለች ማለት ነው። የአዲስ አበባ ልጅ ሆና ሐዋሳ ከገባች ጠፍታለች፣ ወይ ናዝሬት ከገባች ጠፍታለች። አየህ፣ ስለዚህ ወላጆች ይፈልጋሉ ማለት ነው። ተስፋ ቆርጠው ይተውታል። ወይም እንዳሉ እዚህ ታየች ሲባል ከዛ ደግሞ ሲባል ውሸት ሆኖ ሲገኝ እንዲህ አይነት ስቃይ አለ። ያኔ የነበረው ይሄ እኮ ነው። እንደ ዛሬ ገና ጎጤ የሆኑ ልጆች ሰርተው ራሳቸውን ለማኖር ከነሱ በላይ ደግሞ ለቤተሰቦቻቸው ለመትረፍ በመቶ ሺዎች መካከለኛው ምስራቅ የሚሄዱበት እውነታ ያኔ አንቲንኬብል ሊታሰብ አይችልም። አታነሽም፣ የት ቀረሽ ነው ደግሞ ደህና ቤተሰብ ከሆነ ደግሞ የሚከተላት ሰው ሁሉ አለ። አደራ እያያችኋት ይባልላታል። አሁን ደግሞ ሪያሊቲው እንደምትመለከተው ነው። እነዛ ልጆች በ18 ዓመታቸው በ19 ዓመታቸው ማያውቁት ሀገር ማያውቁት ቋንቋ ለስራ ሄደው ያንን መራራ እውነታ ተጋፍጠው በዛ መራራ እውነት ውስጥ የሰሩትን ያፈሩትን እማዬ እንኪ ላመት ባልሽ አባዬ በዚህ ታከም ወንድሜ በዚህ ተማር ብለው የዚች ሀገር ኢኮኖሚ ትልቅ አቅም ናቸው። ሞት አለ፣ አእምሮን ማጣት አለ፣ ካልቸራል ሾክ አለ፣ ግራ መጋባት ማዕት ነገር አለ። ግን ይህን ሁሉ አልፈው በድምሩ ስታያቸው ሌላ እውነታ ውስጥ ነው ያለ። ያኔ ሽግናቸው ይጠበቃሉ እና መጨረሻቸው ሁሌ ጋብቻ እንዲሆን ነው የሚጠበቅ፣ ወይም ደግሞ ከትምህርታቸው ጋር ማለት ነው። ወንድምዬ ከእናት ከአባቴ እልፍኝ ወንድም አለም ወጥቼ እንደ ባዳ ወንድምዬ አሳደደኝ ጀመር ቤት ኪራይ ዕዳ ወንድምዬ ለዝሙት ተሸጬ ወንድም አለም ለየመንገደኛው ወንድምዬ ዲቃላይን ታቅፎ አባቱን ሳላውቀው በቁም ስጋ ያልቆ መንፈሴ በልዞ የዘላለም ደዌ ሰውነት ያርግዞ በተረፈው አጽሜ ሞት የታገለኝ መጣሁ ተመልሼ ወላጆቼ ማሩኝ።
ልክ እንግዲህ ይሄ ዘፈን በጭንቅላቴ ውስጥ ተቀርጾ የቀረበት ነገር በምናብህ ስታስበው አንድ ቀን አንድ የክፍለ ሀገር ከተማ ውስጥ ድንገት አገኛት ማለት ነው። ወንድምየው እሷ አይደለች እንግዲህ የሆነች በዛ ዳር የምትሄድ አንገቷን አጎንብሳ ወይም የሆነ አንድ ልጅ ይዛ እንትን እያለች ወይ ዘንቢል ይዛ ወይ የሆነ ነገር አይታይም ባይል ያው ከዛ እሷ ነች አይደለችም እያለ ያወጣ እያወረድ ይቆይና አንድ እህት እባክሽ ጠብቂኝ እያለ ይከተላል ማለት ነው። ያው ወይም በሰዎች መካከል ባካቸው አሳልፉኝ እያለ በገበያ መሃል ይሄዳል ማለት ነው። እሷ ደግሞ ዞር ብላ አይታው ምልስ ብላ ትሄዳለች። በሀሳቧም አልመጣላት። ምናልባት ከቤት ከተለየች 8 እና 9 ዓመት ሊሆን ይችላል። ያው 10 ዓመት 11 ሊሆን ይችላል። እሱ ታናሽ ወንድሟ ሊሆን ይችላል፣ የታላቅ ወንድሟ። ለማንኛውም ያኔ ስትለይ 9 ዓመት ሊሆን ይችላል። ዛሬ የ20 ዓመት ልጅ አትጠብቅም። ወይ ደግሞ ያኔ 15 ዓመት ልጅ ሊሆን ይችላል እሷ ስትለይ። ዛሬ 30 ዓመት ልጅ ሆነ ይሆን አላገኛት። ያው እቶ አንዴ ይላታ እና ሁለቱ ይተያያሉ። ብዙ ደቂቃ የሚፈጅበት እሱ ነው። እና ከዓይኖቹም በሚወርዱ ይመስለኛል። ቀስ እያለች የምታውቀው ነው የሚመስለኝ። እና ዘፈኑ እዚህ ጋር ነው የሚመጣብኝ። አበባና አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ። እንደ አባቴ እኔም እያዘንኩኝ ሁሌ የናፈቅሽኝ ካንጀት ያለቀስኩኝ። የእናትሽ ሲቅር ይሁን በደፈና ሁል ጊዜ ማልቀስ ነው ጥጧን ትይዝና። ፎቶግራፍሽን አምጣው ከግድግዳ ላይ ይለኛል አባቴ ሊስ መብሳያ። ለወግ ለማዕረግ ሊያበቃሽ ያሰበው ድካሙ ፍሬ ያጣን አባት ያልታደለው። ወይ ልጄ የትሆን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ። አበባ አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ። የእናትሽስ ይቅር ይሁን በደፈና ሁልጊዜ ማልቀስ ነው ጥጧን ትይዝና። ወይ ልጄ የትሁን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ ይላል። እና ይሄ እንዴት አድርጎ ነው ያኔ ከስንት ዓመታት በኋላ ወንድምና ሲገናኙ ሊባባሉ የሚችሉት ነው በዜማ የሚያቀርብልን። እሷም ወንድምዬ በእናት በአባቴ ቤት ወንድም ዓለም ሳይኖረኝ ባላንጣ፣ ወንድም ዓለም ዲቃላይን ታቀፍኩ አባቱን ሳላውቀው፣ የልጅነት መልኬ አበባዬ ረግፎ እያለች የምትነግረው ወንድምዬ የሚበላ አልጠፋ ወንድም ዓለም ሞልቶ የሚጠጣ ወንድምዬ በእናት በአባቴ ቤት ሳይኖረኝ ባላንጣ ወንድምዬ በልጅነት መንፈስ ወንድም ዓለም ጓደኛዬ መክራይ ወንድምዬ ሁለት አይን ያየ ድሌን ቀጨሁኝ ሌት እንቅልፍ አልተኛ ቀን ረፍት የለኝ ሲጋራው አልኮሉ ጉበቴን ጠብሶኝ የልጅነት መልኬ አበባው ረግፎ እንከራተታለሁ ጥላዬ ተገፎ። ይህ
ዘፈን እንግዲህ የሚያስታውሰን ዘመኑን ጭምር ነው። ያን ጊዜ ያስለቅስ ነበር፣ ደረት ያስመታ ነበር እና ያደጋ ይደርስባቸው ነበሩ። የጊዜና የሁኔታዎች ለውጥ ነው ዛሬ በድሮ ትዝታነቱ ነው የምሰማው። በጣም ብዙ ቦታ ላይ በአሁኑ ሰዓት ብዙ ልጆችን በቤታቸው አታገኛቸው። በተለይ በአንዳንድ አካባቢዎች የሚገርም ነው። ብዙ ወጣቶች ተሰደዋል። በመካከለኛው ምስራቅ ውስጥ የተለያዩ ሀገሮች ላይ በስራ ተሰማርተው ይገኛሉ እና አሁን ያን ያህል ፓወር የለውም ነው። አሁን በጊዜው ግን ለዛ ለነበረው ሶሳይቲ ትልቅ ልብ ሰባሪ ነገር ነበረ። የልጃገረዶች መኮብለል፣ ከአዲስ አበባ ናዝሬት ሄዶ ቡና ቤት መግባት እና ድራማዎቻችን፣ የተለያዩ ስነ ጽሁፎቻችን ቡና ቤትን እኮ ተመርኩዘው ብዙ ጽፈዋል፣ ብዙ ተመድርኳል። ምክንያቱም አሁን እንዳልኩህ ከአንድ ቦታ ላይ ልጄ ደርሳ አግብታ ወይም እንዲህ ትሆንልኛለች የተባለች ቆንጆ ጠፍታ ከቤተሰቦቿ ሌላ ቦታ ሌላ ማህበረሰብ ጋር ሌላ ቡና ገብታ ታያለ። ደግሞ ያኔ በእኛ ሶሳይቲ ውስጥ ሴት ልጅ መጠጥና ሲጋራ ማሰባችንም ሲጋራ የምታጨስና የምትጠጣ ሴት ማሰብ አትችልም። ለማሰብ ነው የምነግርህ። ነውር የመሆን ነገር ብቻ አይደለም፣ ታቡ ነው በቃ። ስለዚህ አሁን ሴት ሆና ስትጠጣ አየው የሚል ቢያንስ በኔ እድሜ እስከ 18 ዓመቱ ይሄ ነገር አየው የሚል ሰው የለም። አታይም። ሲጋራ ኖርማሊ ሲጋራ ማጨስ ማለት ነው አናይም። እኔ ይህንን አይናገርም የነበረው የፈረንሳይ ኤምባሲ እኛ ሰፈር አይደለ ስንሄድ መኪናቸው ሲወጣና ሲገባ በአጋጣሚ ስናይ አንደኛ ሴቶቹ ሲነዱ ነው የምናየው፣ ሁለተኛ ሆነ አሻንጉሊት የመሳሰሉ ፍጥሮች እንደዚህ በሁለት ጣታቸው መሃል ይዘው ሲጋራ ሲያጨሱ እናይ ነበር። ብዙ ደቂቃ ይፈጅብናል መገረማችን። በጣም ነው የምንገረመው። እና በኋላ ላይ አንዳንድ ጊዜ በጣም ይገርማል እኮ ዳኒ፣ የሶሳይቲ ኢቮልቭመንት ብዙ ሩቅ እንዳይመስል ፈጣን ነው። በ83 ዓመተ ምህረት ሰዓት እላፊ እንያዛለን። ሰዓት እላፊ እንያዝና ለስራ ሄደን ነው እና ቤተ መንግስት እንድናድር ይደረጋል። እሺ ያኔ አንድ ሰዓት ነው 3 ሰዓት ካለፈ ያኔ ጣጣው በል ይባላል። ጣጣው በል ማለት ቁም ማለት ነው። ስለዚህ ተደውሎ ላለቆች ተጠይቆ ፈሪበንቴ የነበሩበት ቤተ መንግስት ነው፣ እዛ እንድናድር ተደረገ እና ያው ቤተ መንግስት ነው፣ ብቾት ይገባል። ምግቡም ምኑም መጠጡም መስተንግዶ ነገር ነበር እና ስንተኛ ሰፋፊ ትልቅ አልጋ ነው። ሁለት እየሆን ነበረ ምንተኛ እና በአጋጣሚ ካርታ ጨዋታ ላይ በተግባባ ነው መንገድ ነውና እኔም ከሰው ጋር ደረሰኝ ማለት ነው። ሌላ ምንም ነገር የለም። በስነ ስርዓት አልጋ ላይ ተኝተን ወደ ቤታችን ነው ጠዋት ወደ እንትን ነው። ነገር ግን በአጋጣሚ ልጅቷ እዛ ስለተግባባን ጋዜጠኛ ነበረች የፈረንሳይኛ። እሺ እና በዛ መንገድ አደርን ማለት ነው። አሁን በዛ አጋጣሚ ተገባበዝን ማለት ነው። ተገባብዘን ይሄ ራንዴቮ ፖስት ራንዴቮ ነው ይሄ ምንድነው? እዛ እንግዲህ አሁን 83 ነው ይሄ ተመልከት፣ ስንት የዛሬ 30 ዋቴቨር እና ከልጅቷ ጋር እየጠጣን እያወራን እንትን እንላለን። እሺ ኮሊግ የባልደረቦች ግንኙነት ነው፣ ሌላ ነገር የለውም። እና ልጅቷ ሞደርን ናት ማለት የፈረንሳይኛ ዘጋቢ ናት። እና እኔ ለዋሽንት በምገባበት ጊዜ አንድ ሁለት ሰዎች ተከትለው መጥተው
አንተ ምታረጋለህ ከሳው እቴ ምታጨስ እንደዚህ ያሉኝን አስታውሳለሁ። ተወልከት የቅርብ ጊዜ እኮ ነው የ83 ዓመተ ምህረት ማለት ነው። እና እዛ ቦታ ላይ ዝላን የነበሩ ብዙዎቹ ሞደርን ናቸው ብዬ ነው የማስበው። እና ባይዜን ይሄ ነገር ተለውጧል ብዬ አስብ ነበር። እና ሁለት ሰዎች ሲሪየስሊ ስለ ማስረዳት አረማክ just ስላደረገች ነው እቺ ልጅ እኮ እንዲህ ናት ብዬ ማስረዳት ነበረብኝ። ገብቷል። ሪሊ በቅጡ የተማረች ጆርናሊዝም በዛን ወቅት ከኛ ብዙ የላቀ ገብቷል። የባክግራውንዷም እንደዚሁ ሰፊ የሆነ ልጅ ናት። ዛሬ በህይወት እንደሌለች ሰምቻለሁ። ነው የምልል ነው ሁሉ ነገር ከጊዜ ጋር ነው የሚመጣው። ዛሬ ይሄ አይደለም አይደል እውነታው። ያው ዛሬ ከዚህ በጣም ብዙ ነገር ተለውጧል። ያው እና እንግዲህ አንዳንድ ዘፈኖች ትልቁ አቅማቸው የዘፈኖች ትልቅ ልዩ ባህሪ ጊዜን ትናንትን በዛሬ ህይወት ላይ ወይም ትናንትን ያሳዩሃል። ያን ጊዜ እንድትኖረው ያን ጊዜውን ሪሊቭ እንድታረግ ያው የማድረግ አቅም አላቸው። እና ከእንደነዚህ አይነት ዜማዎች አንዱ ሁሉ ቀን አንጎራጉረው ዘፍነው የነበረ ተክዝበት የነበረ ከቶች ነው የሰማሁት ብዬ ነው የማስበው እየተቀባበሉና ያንን ዜማ ከስንት ዓመት በኋላ ከ50 ዓመት በኋላ ለመጀመሪያ ጊዜ ሙሉውን ቲክቶክ ላይ አግኝቼው ዛሬ በጣም ደስ ብሎኝ ስለዋልኩኝ ለአዋዜ ልዩ የሙዚቃ ተከታታዮች በያሉበት ልጋብዛቸው ቻልኩ፣ ላወራቸው ቻልኩ ማለት ነው። በተረፈ ዳኒ የዛሬውን ፕሮግራም የምንዘጋው ከመካከላችን በድንገት ያጣነውን የተቀጸፈውን ማዲንጎ አፈወርቅን በተመለከተ ኢዛና መስፍን የተባለ ማላቀው የተቀኘለትን 4 መስመር ስንኝ በማቅረብ ይሆናል። ዩቲዩብ ባህሪ ሆኖ ሙዚቃውን ማጫወት ክልክል ባይሆን ኖሮ ከዚች 4 ስንኝ ግጥም ለጥቆ ቅድም ያልኩህ ውሰጃት ከእንግዲህ ውሰጃት ብያለሁ ቢቀጥል በጣም ደስ ይለኝ ነበረ። ነፍስ ይማር ማዲንጎ። ቅኝትህ ሲጠበቅ ሞት ከተሰማ ደናውን ማዲንጎ ደናውን ቅላጼ ደና ሰንብት ዜማ። ዳኒ አንተ የምታነሳው ነገር ከሌለ በዚሁ ልሰናበት። ነገ ከነገ ወዲያ ሰፋ ባለ የሙዚቃ ዝግጅት ዜማና ድምፃዊ መርጠን እንመጣለን። ፕሮግራማችንን ውደዱት፣ ላይክ አድርጉት፣ ሳብስክራይብም አድርጉ። ከፈለጋችሁም ደግሞ በሱፐር ታንክስ አበረታችሁ። ዓለም የዛሬው ፕሮግራማችን በእርግጥ እኔ ራሴ በጣም የተገረምኩበት ነው። ምክንያቱም ይሄ እቲ አበባ የሚለውን ሙዚቃ በጣም መስማት ፈልግ ነበር። በተደጋጋሚ ታነሳው ስለነበር አንተም እና ዩቲዩብ ላይ ራሱ ፈልጌው አላገኘሁትም ነበርና አሁን አንተ አግኝተ ስትልክልኝ ነው በጣም ተገርሜ የሰማሁትና በፊት ላይ የነበረውን ባህል ራሱ አሁን ላይ ላለው ትውልድ በደንብ ያስረዳል ብዬ አስባለሁ። ዳኒ ደናደር ባለፈው እንግዲህ የሰራናቸውን ሰዎች እየተመለከቷቸው ነው። የነብዙነሽንም ጥሩ ተመልክቷቸዋል። የአስቴርን ዜማም ወደ ኋላ ጥሩ ተመልክተውታል። ወደ ኋላ የኃይለ ኢየሱስ ግርማን ጥሩ ተመልክተውታልና እየወደዱት ነው የመጡት። እኛም ደግሞ የበለጠ ዝግጅት በማድረግ ፕሮግራማችንን አጠንክረን መቀጠል አለብን። እስከዛው አድማጮቻችን በያላችሁበት ሀገር፣ በያላችሁበት ከተማ፣ በያላችሁበት ሰዓት አቆጣጠር ይህ አዋዜ ልዩ ነው። ይመቻችሁ። ሰላም። እቲ አበባ
አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ እንደ አባቴ እኔም እያዘንኩኝ ሁሌ የናፈቅሽኝ ካንጀት ያለቀስኩኝ የእናትሽ ሲቅ ይሁን በደፈና ሁል ጊዜ ማልቀስ ነው ጥጧን ትይዝና ፎቶግራፍሽን አምጣው ከግድግዳ ላይ ይለኛል አባቴ ሊስ መብሳያ ለወግ ለማዕረግ ሊያበቃሽ ያሰበው ደካሙ ፍሬ አጣን አባት ያልታደለው ወይ ልጄ የትሆን እኔን አፈር ይብላኝ ስትል እናታችን መስማቱ ሰለቸኝ ወንድምዬ የሚበላ አልጠፋ ወንድም አለ ሞልቶ የሚጠጣ ወንድምዬ በእናት ባባቴ ቤት ሳይኖረኝ ባላንጣ ወንድምዬ በልጅነት መንፈስ ወንድም አለም ጓደኛዬ መክራይ ወንድምዬ ሁለት አይን ያየ ድልን ቀጨሁኝ ሌት እንቅልፍ አልተኛ ቀን ረፍት የለኝ ሲጋራው አልኮሉ ጉበቴን ጠብሶኝ የልጅነት መልኬ አበባው ረግፎ እንከራተታለሁ ጥላዬ ተገፎ እቲ አበባን አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ እንደ አባቴ እኔም እያዘንኩኝ ሁሌ የናፈቅሽኝ ካንጀት ያለቀስኩኝ ለሰው ፊት ግልምጫ ለቁራሽ ሮሮ ምን አስመለከተሽ ተጎሳቅሎ ኑሮ ያባከንሽው ጊዜ ተከትለሽ ፍቅር ብትማሪ ኖሮ የት በደረሽ ነበርም በመጥፋትሽ አዝነው ከመጨነቅ ሌላ ማንም ቂም አልያዘን በጥፋትሽ ሁላ ስርቻ መውደቁ ይብቃሽ አበባ አባባ እንኳን ባያይ እናትሽ ሰግባ ወንድምዬ ከእናት ከአባቴ እልፍኝ ወንድም አለም ወጥቼ እንደ ባዳ ወንድምዬ አሳደደኝ ጀመር ቤት ኪራይዳ ወንድምዬ ለዝሙት ተሸጬ ወንድም አለም ለየመንገደኛው ወንድምዬ ዲቃላዬን ታጠፋ አባቱን ሳላውቀው በቁም ስጋ ያልቆ መንፈሴ በልዞ የዘላለም ደዌ ሰውነት ያርግዞ በተረፈው አጽሜ ሞት የታገለኝ መጣሁ ተመልሼ ወላጆቼ ማሩኝ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ መንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ የዲፕሎማቶች መናኸሪያ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል
በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኑ። በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ።